እኛ ሰፈር አዲስ ተከራይ መጣች። ከማማሯና ከቀላቷ የተነሳ እችማ ቅልስ ናት ብለን ተከራክረንባታል። ስዕል ነው የምትመስለው። ለሶስት ሆነው ሚኒ ሱፐር ማርኬት ከፍተው ሼሪንግ ይሰራሉ። የደሴ ልጅ ናት። ለሥራ ወደ አዲስ አበባ መጣ ነው። ታናሽ ወንድምም አላት። ስራው ወደ መካኒሳ አካባቢ ስለሆነ አብረውት ከሚሰሩት ጋር እዚያው ሰፈር ተከራይቶ ይኖራል። እኛ ሰፈር አንድ ፌመስ ሰው አለ። ኤርሚያስ ይባላል። ረጅም ቀይ ወንድ ነው። ወሬ የማያልቅበት፣ ሴት ካየ እትትትት ብሎ መቀፈል የሚወድ አጭቤ ሰው ነው። ብዙ ጊዜ ሰፈር አይውልም። ወደ ቦሌ ምናምን ሄዶ ነው ዘርፎ ሰርቆ አታሎ የሚመጣው። እናም አንድ ቀን ሰፈር ቢውል ይችን አዲስ ተከራይ አያት። እንዴ አዲስ ሰው ሰፈሬ ውስጥ መጥቶ እንዴት ሳትነግሩኝ፣ እንዴት ሳታስተዋውቁኝ እያለ ሰፈሩን እየተቆጣ ሄዶ ተዋወቃት። የዚህ ሰፈር አለቃቸው እኔ ነኝ። የሚረብሽሽ የሚያስቸግርሽ፣ የቤት ክራይ የሚጨምርብሽ ሰው ካለ እኔ አለሁ አላት። አቀርቅራ እየሳቀች እሻለችው። ከዚያማ በቃ ሰፈር መዋል ጀመረ። ስትወጣ ስትገባ ካልሸኘሁሽ፣ ቦርሳሽን ካልያዝኩልሽ፣ አዝዬ ታክሲ ተራ ካላደረስኩሽ እያለ እትትት ይላታል፣ ያስቃታል። ቀረበችው። እረፍት ስትሆን ወክ ይዟት ይዞራል። በራሷ ብር ይጋብዛታል። አንድ ቀን የቤት ዕቃዎቿን ለሰፈር ሰው ሌላ አገር ሊሄድ ነውና በቅናሽ ዋጋ ግዙኝ ትላቸዋለች። የት ልትሄጂ ስራሽስ ሲሏት ማውራት አልፈለገችም። ሚስጥር ነው ዕቃዬን ግዙኝ አለች። ገዟት። በማግስቱ ሻንጣዋን ይዛ ውጭ ቆማለች። ምን እየጠበቅሽ ነው ሲሏት ዛሬ ነው በረሬ፣ የሚወስደኝ ሰው እየመጣ ነው፣ ቻው ደህና ሁኑ እያለች ትሰናበታለች። ግን ረጅም ሰዓት ቆመች። ሲደክማት ግቢያቸው በር ላይ ተቀመጠች። ሰውየው የለም። ስትደውለትም ስልኩ ዝግ ነው። ተጨንቃ ማልቀስ ጀመረች። ሰው ቀርቦ ምን ተፈጠረ አሏት። አልመጣም፣ ስልኩም አይሰራም አለች። ታዲያ ሌላ ታክሲ ይዘሽ አትሄጂም ሲሏት ፓስፖርቴ፣ ብሬ፣ ሁሉ ነገር እሱ ጋር ነው አለች። በዚያ ሁኔታዋ መሸ። አከራዮቿ ቤቱን ብትለቅም ማረፊያ የላትምና ገብተሽ ተኝበት አሏት። ጠዋትን ተስፋ አድርጋ ብትጠብቅ የውሃ ሽታ ሆነ። መጨረሻ ላይ ኤርሚያስ ነው ይህን ሁሉ ጉድ የሰራኝ አለች። እንዴ ኤርሚያስን አምነሽ ውጭ ሊወስድሽ ብር ሰጠሽው? ፍቅረኛሞች ሆነናል እና ከሰው ርቀን ወደ ሱዳን ሄደን እዚያ ተጋብተን እንኖር ብሎ አሳመነኝ። ሱፐር ማርኬቱንም ድርሻዬን ሸጥኩላቸውና ብሩን ሰጠሁት። የቤቱንም ዕቃ ሸጬ ብሩን ትላንት ተቀበለኝና ነገ እንበራለን ተዘጋጅተሽ ጠብቂኝ ብሎኝ ሄደ። በቃ የውሃ ሽታ ሆኖ ቀረ አለች እያለቀሰች። ምስኪን ሰው ሊያስጠነቅቅሽ ሞክሮ ነበር፣ አንቺ አልሰማ ብለሽ እንጂ። ለወንድሟ ተደወለለትና መጥቶ ጉዳን ሰምቶ ተናዶ ይዟት ሄደ። ትንሽ እንደቆየች እርጉዝ መሆኗን አወቀች። በጣም አዘነች። እስክትወልድ ወንድሟና ጓደኞቹ ጋር ተቀመጠች። ምግብ ትሰራላቸዋለች፣ ቤት ታጸዳለች። በቃ እንደ እህት ትንከባከባቸዋለች። ወለደች። ወንድሟና ጓደኞቿ አረሷት። ልጇ ምግብ ስትጀምር ግን ወንድሟ ለብቻዋ ቤት ተከራየላት። እሷም ሰፈር እየዞረች ልጇን አዝላ ልብስ ማጠብ መስራት ጀመረች። አንድ ቀን ኤርሚያስን እኮ አየነው ብለው ነገሯት። የት እንዳለ ጠየቀች። ጎዳና ላይ ወድቆ እንዳዩት ነገሯት። የተባለበት ቦታ ሄዳ አገኘችው። ይዛው ቤት መጣች። ሰው ሁሉ ተናደደባት። በተለይ ወንድሟ በጣም ተቆጣ። ግን በቃ እኔ ካደረሰብኝ በደል ይልቅ በልቤ ለሱ ያለኝ ፍቅር ይበልጣል፣ እወደዋለሁ አለች። አብረው መኖር ጀመሩ። ወንድሟ ለእህቱ ሲል ነጮች ቤት ጥበቃ ሥራ አገኘለት። ሥራ ገባ። ግን በቃ ሥራ አይወድም፣ ለቀቀ። እንደ ድሮ እያታለለ መኖር ነው ደስ የሚለው። ያን ጸባዩን ጀመረ። ሲፈልግ ቤት አይወጣም፣ ከርሞ ይመጣል። በቃ አምና ተቀበለች። አንድ ቀን ልብ ይገዛል ትላለች። ድለላ ሥራ ጀመረ። በድብቅ ሕፃናትን በጉዲፈቻ ለነጮች መሸጥ። የገዛ ልጁን ሊሸጣት ተዋውሎ ጨርሶ ሚስት ሰማች። አበደች፣ አለቀሰች። አይቻልም፣ ልጄን አልሰጥም አለችው። አሜሪካ እኮ ነው የምትሄደው፣
ሲያልፍላት ትወስድሻለች እያለ ሊያታልላት ሞከረ። እናት ናትና በጭራሽ አለችው። ቀብድ በልቶባታልና በኃይል ሊወስድባት ሲል ጎረቤት የሰፈር ሰው እንዲያስጥላት ለመነች። ሁሉም ተረባርቦ ልጇን አስመለጡላት። ከዚያን ቀን በኋላ እንደዚያ የምትወደውን ሰው በልጇ ባንድ ዓይኗ ጨክኖባታልና ጠላችው። ዓይንህን እንዳላይ ከቤቴ ውጣለችው። ወጥቶ እንደ ድሮው ጎዳና ላይ መኖር ጀመረ። የጎዳና ኑሮ ምርር አለው። በዚያ ላይ መታመም ጀመረ። የት ይሄድ? ወደ ሚስቱ ተመልሶ ይቅርታ አድርግልኝና ልግባ አላት። ይቅር ብለው ብትቀበለው ደስ ባላት፣ ትወደዋለችና። ግን ወንድሟንና የሰፈር ሰውን ደግሞ ፈራች። የማያልቅ ፍቅር ሆኖባት ግራ ገባት። እንዴት አድርገው? ሩዝ ሲሞን እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው